መብትህንም ሆነ አገርህን ከገዢዎችህ መንጋጋ የምትነጥቀው በአንተ ትግል እንጂ በእነሱ ቸርነት አይደለም የሚለው የማርቲን ሉተር ኪንግ ጁኒየር ተግባራዊ ብሂልም ሆነ ከአምባገነኖች ነፃ የመውጣት ጉዞ በህዝቦች ነፃ የመውጣት ችሎታ ላይ እንጂ በገዢዎች ችሮታ ላይ አይመሰረትም የሚለው የሰላማዊ ትግሎች ሊቁ ገነሻር ፓስተምህሮ በሩቁ የገባቸው የሚመስሉት የኢትዮጵያ ተማሪዎች ጉዞውን ጀምረውታል። አገዛዙ የጣለባቸውን አናነሳም ብለው የጫነባቸውን አንሸከምም ብለው ወጥተዋል። ከብዙ አጋቾች አምልጠው ከብልጽግና ወታደራዊ ፖሊሲ ተርፈው ከብርሃኑ ጁላ መልማዮች ድነው ከብርሃኑ ነጋ ተማሪ የመጣል ህግ ተሻግረው ዩኒቨርሲቲ የደረሱት ተማሪዎች ከገቡበትም እንዳይወጡ ተዘምታላችሁ ተብለዋል። ወደ ትምህርት ቤት እንዳይገቡ ከገቡም እንዳይመረቁ ከተመረቁም እንዳይቀጠሩ የሚያደርገው የትምህርት ፖሊሲ የኢትዮጵያ አርሶ አደር ከነ ልጆቹ እንዳይማር የሚያደርግ ብርሃኑ ነጋዊ ፖሊሲ አብይ አህመዳዊ አስተዳደር ተተግብሮባቸው በየደረጃው ተስፋ አስቆራጭ ነገር እንዲገጥማቸው ሲደረግ ቆይቷል። ወደ ዩኒቨርሲቲ እንዳይገቡ መደረጋቸውን ቢያልፉት መንገድ ላይ አጋች ይገጥማቸውና ከነ አውቶቡሳቸው ይታገታሉ። ተምሮ ይመጣልኛል የተባለ ልጅ ታግቶ ይጠፋል። አባት የእርሻ በሬውን ሸጦ ልጆቹን ከታጋቾች ለማስለቀቅ ይገደዳል። እንደምንም እድልም ቀንቶት ዩኒቨርሲቲ የገባ ተማሪ ወላጆቹ ቀሪ ልጆቹን ለመከላከያ አምጣ ተብለው ይያዙበታል። አለያም አካባቢያቸውን ጦር ሜዳ እንዲሆን ይደረግባቸዋል። ወይም ያልሰራችሁበትን ግብር ክፈሉ ተብለው እንዲደህዩ ይደረጋሉ። ይህ ሁሉ የሆነበት እንዲህ ተረጋግቶ እንዳይማር የሚያደርግበት መንግስታዊ አሰራር ሲተገበረበት ቆይቶ አሁን ደግሞ በሚቀጥለው ዓመት ትዘምታለህ ተብሏል። ይህንን የተቃወመ ትውልድ የተጠራቀመበትን በደል የቻለ ተማሪ ግን በቃኝ እምቢ ብሎ የተነሳ ይመስላል። ይሄው ቤተሰቦቹ በኑሮ ውድነት የሚጠበሱበት፣ ወገኖቹ በጦርነት የሚቆሉበት፣ ወንድሞቹ ለግዳጅ ውትድርና የሚዳረጉበት ተማሪ ዩኒቨርሲቲ ከገባ በኋላ የመጀመሪያውን ዓመት አብይ አመጣሽ የብልጽግና ኮርሶችን በመማር ያባክነዋል። በቂ ምግብ አይቀርብለትም። የዩኒቨርሲቲ ተማሪን አልቀበልም ተብሎ እንዲራብ ይደረጋል። በረሃብም በማይጠቅሙ ኮርሶችም ያለ አግባብ ያባከነው አንድ ዓመት ሳይበቃው ከብርሃኑ ጁላ ጠመንጃ ተሸካሚነት ተርፎ ሊመረቅ ጥቂት ቀናት ሲቀሩት እንደገና በብርሃኑ ነጋ የመጣል ፖሊሲ ተስፋው ይሰየፋል። ወድቀሃል፣ የመውጫ ፈተናን አላለፍክም ተብሎ ይጣላል። አሁንም ደግሞ ሌላ ተጨማሪ ዓመት በዘመቻ ታሳልፋለህ ተብሎ እቅድ ተይዞለታል። ከሚቀጥለው ከ2019 ዓ.ም ጀምሮ ከ10 ወር በኋላ እንደማለት አንድ የማህበራዊ ሳይንስ ተማሪ በ3 ዓመት ሊጠናቀቅ ይገባውን የነበረን ትምህርት እንዲህ ባሉ ዘልዛላ ምክንያቶች የዕድሜውን 1/4 በዩኒቨርሲቲ ውስጥ እንዲያሳልፍ ተገደደ ማለት ነው። ይህ የተማሪዎቹና የወላጆቹ አሁናዊና ሀገራዊ መከራ ነው። እንዲህ ያለ ጣጣ ኢትዮጵያ በዩኒቨርሲቲ ውስጥ ተማሪዎችን ማስተማር ከጀመረችበት ወቅት አንስቶ ያጋጠመበት ዘመን ያለ አይመስልም። ቢያንስ በንጉሱም ሆነ በደርግና ኢህአዴግ ዘመን የዩኒቨርሲቲ ተማሪ ተራበ ሲባል አይሰማም። ይልቁንም ምግብ በማማረጥ ሰልፍ ሲወጡ ሽሮ መብላት የለብንም ብለው ሲያምፁ እንጂ ተራብን ብለው ሰልፍ ሲወጡ ታይተውም አይታወቅ። በእነዚያ ዘመናት በተለይም በኢህአዴግና በንጉሱ ጊዜያት ደግሞ የዩኒቨርሲቲ ተማሪዎች ለህዝብና ለአገር ይሆናሉ ያሏቸውን አጀንዳዎች ጭምር የሚያስተጋቡ የባሌ የጫካ እሳት አደጋ ሲደርስ መንግስት ዳተኛ ሆኗል ብለው የሚቆጡ የመሬት ባለቤትነት የብሔሮች እኩልነት እንዲታወጅ የሚሟገቱ ወዘተ እንጂ ተራብን እያሉ የሚሰለፉ ሆነው አልታዩም። ሁሉንም ዘርፍ ኢላማ አድርጎ ያጠቃው የብልጽግናው አገዛዝ ግን ተማሪውን እሱንም ሆነ ወላጆቹን አማሮ አሁን ለመብት ጥየቃ አስወጥቶታል። የተጠራቀመ የመብት ጥያቄ የተከማቸ ብሶት ፈንቅሎት የወጣ ተማሪ ከኦሮሚያ ጀምሮ በተለያዩ የአገሪቱ ክፍሎች በዩኒቨርሲቲዎች ቀጥሏል። የኢትዮጵያ የዩኒቨርሲቲ ተማሪዎች መንግስት የጫነባቸው የማማረርና መማረን እንዲጠላ የሚያደርግ ፖሊሲ እንኳን ሰልፍ ሰይፍ የሚያስመዝዝ መሆኑን የሚያነሳ አንድ ባለፈው ዓመት የተመረቀ ተማሪ በግቢ ውስጥ ስትቆይ ተስፋ እንድትቆርጥና ከወጣህ በኋላም ምንም በጎ ነገር እንዳይታይህ የሚያደርግ ወጥተህ ስራ ብቻ ሳይሆን ሰላም እንደማታገኝ የሚያደርግ ህይወት ነው የምታሳልፈው። ስንወጣ የገጠመን የሚሆነው ከ3 ዩኒቨርሲቲዎች የተመረቅን 4 ጓደኛሞች እስካሁን ስራ አልያዝንም በማለት ያብራራል። እናም የተማረሩት ተማሪዎች ተስፋ ያጡትም ተማሪዎች ተስፋቸውም ዘማችነት ነው የተባሉ የትውልዱ አባላት አሁንስ በቃ ያሉ ይመስላሉ። ፍትሃዊውን ጥያቄ ቀድመውት ያነሱት ደግሞ በታሪኩ አይቶት በማያውቀው መቅሰፍት ውስጥ የሚገኘው
የኦሮሚያ ህዝብ ውስጥ በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች ናቸው። አገዛዙ ይሄ መንግስት የኦሮሞ መንግስት ነው እያለ ሊነግድባቸው፣ በስማቸው እየገደለ ሊኖርባቸው፣ እየዘረፈ ሊከብርባቸው ሲወስን ገና በ2010 ዓ.ም ፊት ለፊት የገጠሙት የኦሮሚያ ወጣቶች የብልጽግናውን አገዛዝ ቀድመው በመፋለም ይታወቃሉ። አሁንም ያንኑ ለመድገም በፈርቀዳጅነት ተነስተዋል። ያንን ደርጋዊ አዋጃቸውን፣ ያንን የትውልድ ጸር የሆነውን መመሪያቸውን በሚቀጥለው ዓመት ተግብረው ተማሪ እንደሚያዘምቱ ከተናገሩ በኋላ የዩኒቨርሲቲ ተማሪዎች አምፀዋል። ፍትሐዊውን ጥያቄ በጉልበት ሊያቅበው የወሰነው አገዛዙም ተማሪዎቹን በተለመደው ወታደራዊ ጉልበት ለማስታገስ ጦር ልኮባቸዋል። ተቃውሞ ወደ ተቀሰቀሰባቸው ዩኒቨርሲቲዎች ግቢም በእነዚያ እስክሪፕቶና ደብተር ይዘው መብታቸውን ለመጠየቅ በወጡ ወጣቶችም ላይ ሰይፍና ዱላ የሚያፈራርቁ ደብዳቤዎች ታይተዋል። እንዳም ሆኖ ተማሪዎቹ አልተበገሩም። የመረረውን ተማሪ የሚያስቆመው የለም ያሉ የሚመስሉት ተማሪዎቹ ወጥተዋል። የቀረበላቸውን ምግብ ባለመብላት የብልጽግና ሹማምንት ስልጣን እንዲለቁ የሚጠይቁ መፈክሮችን እስከ ማስተጋባት ደርሰው በድሬዳዋ በኦሮሚያና በትግራይ ዩኒቨርሲቲዎች ጥያቄያቸው እንዲመለስ እየጠየቁ ናቸው። ተማሪዎቹ ከተጠራቀመባቸው በደል፣ ካጡት ተስፋና ቤተሰቦቻቸው ላይ እየደረሰ ካለው ጥቃት፣ ከተከማቸው አገራዊ ኪሳራ በተጨማሪ ይህንን ሰልፍና ቁጣ ለማካሄድ መነሻ ምክንያት የሆነው 1 ዓመት ተጨማሪ የትምህርት ዘመን መታከሉ በዘመቻ ምክንያት ጊዜ መባከኑ ነው። መጀመሪያ 3 ዓመት ይማሩ የነበሩ ተማሪዎችን ብልጽግና ወለድ የመደመር ሽታ የተጠናወታቸውን ኮርሶች በማከል 4 ዓመታትን እንዲፈጅ ተደረገ። አሁን ደግሞ ዘመቻ ትወጣላችሁ የሚል ሕግ አውጥቶ ተግባራዊ ወደ ማድረግ ተገባ። በእርግጥ ብልጽግናዎች ይህንን እንደሚያደርጉ ከተናገሩ ቆይተዋል። ሁሉንም ነገር ወደ ጦር ግንባር የሚል መፈክር ካነገቡ የቆዩት ብልጽግናዎች ተማሪዎችን እስከ ብሔራዊ ውትድርና የሚደርስ ዘመቻ ውስጥ እንደሚከቷቸው ሲዝቱ ነበር። በዚህ ዘመቻ የማይሳተፉ ተማሪዎች ስራም እንደማያገኙ አስረግጠው የተናገሩት እልቂትን ብሔራዊ መሳሪያና አጀንዳ አድርገው በጀመሩበት በዚያ ሰሞን ነበር። አንድ ወጣት ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት ብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። እንደከዚህ ቀደሙ አስገዳጅ አናደርግም፣ በግድ ካልዘመት ካንልም፣ በግድ ሄደ አገርን ካላወቅ ካንልም። ነገር ግን አገሩን የማያውቅ ሰው ስራ አንቀጥርም። ያልዘመተ ብሔራዊ ግዳጅም ያልወጣ ሰው ስራ አንቀጥርም ማለት የኔን ስልጣን ለማዳን ካልተባበርክ እኔ በመመራት ሀገር ውስጥ ስራ አታገኝም ነው። ብሔራዊ ውትድርና በኢትዮጵያ እናቶች ዘንድ ያለው ትዝታ ህመም ነው። ልጅን እንደወጣ መለየት። ብሔራዊ ውትድርና በኢትዮጵያ አባቶች ዘንድ ያለው ትውስታ መጥፎ ነው። አፈር ልሶ ያሳደጉትን የአብራክ ክፋይ ለሞት መገበር ነው። ብሔራዊ ውትድርና በኢትዮጵያ ወጣቶች ዘንድ ያለው ታሪክ እልቂት ነው። በደርግ ዘመን የነበረውን ብሔራዊ ውትድርናና ዘመቻ ሰማያዊ ካኪ ለባሾቹ ኢሰፓዎች አገርን ማቅ ያለበሱበትን ታሪክ ሰማያዊ ቶክሲዶ የለበሱት የዘመናችን ኢሰፓዎች ብሔራዊ ውትድርናና ዘመቻ ያስፈልገናል ካሉ ውለው አድረዋል። ባጫ ደበሌ የተባሉት የደርግም የሻቢያም የኢህድንም የኦህዴድም የኢህአድግም የብልጽግናም ወታደር ይህንን የብሔራዊ ውትድርናና ዘመቻን ጉዳይ ያስፈልጋል ብለው ይፋ ያደረጉት በዚያ ክተት መክታንክት እያሉ መገዳደልን በሚያውጁበት ሰሞን ነው። በዚያ በሰሜን ኢትዮጵያ ጦርነት በሚያካሂዱበት ወቅት የተደመረውን መንጋ ዲያስፖራ በኢንተርኔት ሰብስበው በድብቅ የተናገሩ መስሏቸው የተናዘዙት ብሔራዊ ውትድርና የሚለውን ደርግ ስላስጠላብን ስሙን ቀይረን እንጠቀመዋለን እየሄድንበት ነው የሚለውን ነበር። የመጀመሪያው ናሽናል ሰርቪስ የሚባለው ነገር እየሄድንበት ነው። ነገር ግን ይሄ ብሔራዊ ውትድርና የሚባለውን ትንሽ ስሙ በህዝቡ ውስጥ የምታውቁት ነው። ድሮ በዛኔ በኤርትራ ጦርነት ማአት ልጆች ናቸው በዚህ አይነት መንገድ ከብሔራዊ ውትድርና አመለጠ ምናምን እንደዚህ የሚባል የነበረው። ለምሳሌ እዚሁ ስብሰባ እዚህ ከኛ ጋር አሁን ከኔ ጋር ከምታወሩት በጎንደር በኩል አድርጋችሁ በአርማጭሆ ወደ ሱዳን ጠፍቶ ከሱዳን አሜሪካ የገባ ይኖራል። ብሔራዊ ውትድርናን
በመሸሽ ማለት ነው። ባጫ ደበሌ ብሔራዊ ውትድርና ስሙ እንጂ የተግባሩ ነውርነት አላሳሰባቸውም። ቦርሳ አንግተው ትምህርት ቤት መሄድ የሚገባቸውን ታዳጊዎች ወደ ጦር ግንባር መውሰድ፣ የትምህርት ቤት ዩኒፎርም ማጥለቅ የሚገባቸውን ሕፃናት ሬንጀር አልብሶ ማሰማራት፣ የዩኒቨርሲቲ ተማሪዎችን ትምህርት አስቁሞ ወደ ሞት ወረዳ መላክ ወንጀልም ነውርም መሆኑ አያሳስባቸውም። እሳቸው በደርግ ዘመን ታፍሰው ተወስደው ወታደር ከሆኑ በኋላ በምርኩኛነት ተይዘው ጄኔራል እስከመሆን እንደደረሱት ሁሉ ሌላውም እንዲህ ያለ እድል የሚገጥመው የሚመስላቸው ባጫ የግዳጅ ውትድርና ሕገወጥም ነውርም መሆኑ በእርግጥም የገባቸው አይመስልም። የዘንድሮቹ የኢትዮጵያ ተማሪዎች ግን ገብቷቸዋል። እናም አንዘምትም፣ አንሞትም፣ እንኳን ሕይወታችንን ዕድሜያችንንም አንሰጥም ብለው እምቢ ብለዋል። እዚህ ጋር የዩኒቨርሲቲ ተማሪዎችን ለአመፅና ለተቃውሞ ያስወጣቸውን የአብይ አህመድ ሕግ የብርሃኑ ነጋ መመሪያ እንመልከተው። ብርሃኑ ነጋ የተናገሩት በመንግስት ሀብት ሲማሩ የቆዩ ተማሪዎች 3ኛ ዓመት ላይ ሲደርሱ ለ1 ዓመት ይዘምታሉ ብለው ነው። ይህም በሚቀጥለው ዓመት ይጀመራል ብለዋል። ከዚህ በፊትም ውይይት ሲደረግበት የነበረው የኢትዮጵያን ዩኒቨርሲቲ ሰርቪስ የሚለው ፕሮጀክት ይሄ ከዚህ በፊት ይደረግ እንደነበረው 3ኛ ዓመት ዩኒቨርሲቲን የጨረሱ በመንግስት በህዝብ ሀብት ሲማሩ የተማሩ ተማሪዎችን 3ኛ ዓመትን ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ሰርቪስ ለሀገር ሰርቪስ እንዲሰጡ ለማድረግ እንትን ጀምረናል። ይሄን ውይይት ጀምረናል። ክቡር ምክር ቤት እንጠራለን በዚህ ውይይት ላይ። ከዛ በኋላ ደንብ አስወጥተን በዚህ ዓመት ጨርሰን በሚቀጥለው ዓመት ለማስጀመር ነው። ይህ ማለት ዘንድሮ በየትኛውም ዩኒቨርሲቲ የ2ኛ ዓመት ተማሪ የሆነ ዜጋ በሚቀጥለው ዓመት ዘመቻ ይጠብቀዋል ማለት ነው። በዘመተበት አካባቢ የሚደርስበት ሕይወትን እስከ ማጣት የሚደርስ አደጋ በምን እንደሚተካ የዘመናት የስልጣን ናፍቆታቸውን ብልጽግና ያስታገሰላቸው ብርሃኑ ነጋ ይገባቸዋል ተብሎ አይጠበቅም። ኢህአፓ ነበርኩ የሚሉት እሳቸው በዚያ ዘመን ለዚያውም ካሁን የተሻለ ሰላምና ወጥቶ የመግባት ሁኔታ በነበረበት የእድገት በህብረት ዘመቻ ወቅት ስንቶች ወጥተው እንደቀሩ ስንት ወላጅ ጧሪ እንዳጣ ይገነዘቡታልም ተብሎ አይታሰብም። ብዙ ደም ያፈሰሱበት የእሳቸው የስልጣን ጥም ይረካ ዘንድ ግን ይህ ዘመቻ መከናወን ይኖርበታል። በእርግጥ ተማሪን በየደጃፉ ላይ የመጣል ፖሊሲ አውጥተው የሰጧቸው አብይ አህመድም ሆኑ ፈጻሚው ብርሃኑ ነጋ ትምህርትን በተለይም የዩኒቨርሲቲ ትምህርትን ከቁም ነገር ሲቆጥሩት አይስተዋሉም። ዩኒቨርሲቲ ያስገብተን አንቀልብም የሚለውን ተማሪ በራሱ ወጪ ይማር የሚለውንም ፈርጠም ብለው የሚናገሩት ነው። እኔ በመቆይበት ጊዜ ስልጣን ላይ ዩኒቨርሲቲ ምሰራ አይመስለኝም። አሜሪካ እንኳን ዩኒቨርሲቲ ተማሪ ያስገብታ አትቀልብም። ዩኒቨርሲቲ ሰው ከደረሰ ራሱ ማስተማር ነው ያለበት እንጂ ለአስተማሪም ደሞዝ ለተማሪም ቀለብ አይነት ጥያቄ እንደ ኢትዮጵያ ያሉ ሀገራት ኢኖቬተርስ አይፈጥርም። በእርግጥ ዩኒቨርሲቲ ገብቶ አንድ ቀን ተምሮ ለማያውቅ ሰው ከ7ኛ ክፍል በኋላም የት እንደተማረ ማስረጃ ማቅረብ ለተቸገረ ሰው ሁሉም ሰው ወታደር እንጂ ተማሪ መሆን አይጠበቅበትም የሚል ብሂል ቢኖረው እንግዳ ነገር ላይሆን ይችላል። በዩኒቨርሲቲ ውስጥ መምህር ነበርኩ የሚሉ አሁን ደግሞ ትምህርት ሚኒስትር የሆኑት ግለሰብ መማርን ሲያጣጥሉ ዲግሪ መያዝን ሲያናንቁ ሲታዩ ደግሞ የበለጠ የዘመናችንን ገዢዎች ትክክለኛ ጠባይ የሚነግረን ይሆናል። እነኚህ ትምህርት ስላልተማሩ ወደ አካዳሚክ ፕሮፌሽን መሄድ ያልቻሉ ልጆች ምን ይሆናሉ? ህይወታቸው ምን ሊሆን? አንደኛ በምንም ህግ ጥሩ ህይወት ለመኖር የዩኒቨርሲቲ ዲግሪ ያስፈልጋል ያለ አብዛኛው የዓለም ህዝብ ዲግሪ ሆልደር አይደል። ጥሩ ኑሮ ሊያኖሩ የሚችሉ ብዙ ክህሎቶች አሉ። ሰው ሁሉ አካዳሚሻን አይሆን። አንዳንዱ ጎበዝ አናጢ ሊሆን ይችላል፣ ጎበዝ ግንበኛ ሊሆን ይችላል፣ ጎበዝ የቤት ሰራተኛ መሐንዲስ ሊሆን ይችላል። እንዲህ ያለ እምነት ኖሯቸው በተማሪዎች ህይወትና ተስፋ ላይ የዘመቱትን ገዢዎች እምቢ ያሉት ተማሪዎች አሁን ተነስተዋል። አንዘምትም ብለው በየግቢያቸው በመሰለፍ ላይ ናቸው። እንዲያም ሆኖ የጋራ ችግር ያለው ማህበረሰብ ባለባት ኢትዮጵያ ውስጥ የተበታተነ ተቃውሞ ማሰማት ለአገዛዝ መመቸት መሆኑ ሳይታለም የተፈታ ነው። በአገሪቱ ያልተራበ መምህር ካለ እሱ ከአገዛዙ ጋር ጥቅም ያቋለፈው መሆን አለበት። በዓለም ላይ የሚበላው ቸግሮት የምሳ ሰዓቱን በእምነት ተቋማት ውስጥ የሚያሳልፍ ተብሎ የተዘገበለት የኢትዮጵያ መንግስት ሰራተኛ ነው። በአፍሪካ ውስጥ ዝቅተኛ ደሞዝ የሚከፈለው የሕክምና ባለሙያ ያለው ኢትዮጵያ ውስጥ ነው። በዓለም ላይ በወር $50 ያልበለጠ ደሞዝ የሚያገኝ ኮሎኔል ደቡብ ሱዳንም ሆነ ኤርትራና ሶማሊያ አይደለም ያለው ኢትዮጵያ እንጂ። የአገዛዙ ጎበዛዝት የጥቅም ስኳር ካልደረሰው አንድ የብልጽግና መኮንን ይልቅ የሄሚቲ ቅጥር ነፍሰ ገዳዮች በብዙ ሺህ ጥፍ የተሻለ ደሞዝ ያገኛሉ።
የሰራበትን ከመንግስት ጋር ውል የገባበትን የተቀጠረበትን ደሞዝ ለወራት ተከልክሎ በረሃብ እንዲቀጣ የተፈረደበት አፍሪካዊ አስተማሪ ካለ እሱ ኢትዮጵያዊ መሆን አለበት። የኑሮ ውድነት የሚቆላው መንግስት ወለድ ድህነት የሚያሰቃየው ከተሜ ከተማሪዎቹ የላቅ አጀንዳ አለው። ሰዎች በእምነታቸው ምክንያት መንግስታዊ ግድያ የሚፈጸምባቸው ኦርቶዶክስ ክርስቲያኖች ያሉት ኢትዮጵያ ውስጥ ብቻ ነው። የአረብ ድሮን ለማግኘት ብሎ የሙስሊሞችን ነፍስ እንዲጠፋ የሚያደርግ አገዛዝ ያለው ኢትዮጵያ ውስጥ ብቻ ነው። ያልበላውን ክፈል ያልሰራውንም አምጣ ካልከፈልክ ተቀጣ ተብሎ የሚሰቃይ ነጋዴ ያለባት ሀገር ነች ኢትዮጵያ። ማዳበሪያ ተከልክሎ ቀየው ጦር ሜዳ ልጆቹ ወታደር እሱ ሚሊሻ የሆነ አርሶ አደርም የሚኖርባት ነች። ሌሊትና ቀን ሰርቶ የአገሪቱን ህይወት ለመቀጠል የሚጥረው ሹፌር በአገሩ ላይ ኮቴ የሚከፍልባት ብቻ ሳትሆን እንደወጣ የሚቀርባትም ነች። ፋብሪካዎች ተዘግተው ንብረቱን በግብር ምክንያት ተወርሶ ወደ ድህነት የሚምዘገዘግ ነጋዴ ያለባትም ሀገር ነች ኢትዮጵያ። ይህ ሁሉ የታመመ ማህበረሰብ ባለበት ሀገር የተማሪዎቹ ጩኸት ብቻውን እነሱን የእሳት ራት አድርጎ ለአገዛዝ መደላድልን ፈጥሮ የሚቀር ነውና የጋራ ድምፅ አስፈላጊ መሆኑን የሚያነሱ ሰዎች ያልተባበረ ክንድ ለመሰበር ይቀላል ይላሉ። እናም መሰረታዊ ጥያቄ ይነሳል። የተነሱት ተማሪዎች አጋሮች የታሉ? ከአብይ አህመድ ወታደሮች ጋር ተጋፍጠው ለመብታቸው ከሚጮሁት የአምቦና ጊምቢ የአክሱምና የአሰላ ዩኒቨርሲቲ ተማሪዎች አጋሮች የታሉ? መምህራን፣ ነጋዴዎች፣ ወታደሮች፣ ፖሊሶች፣ የከተማ ነዋሪዎች፣ የሃይማኖት አባቶችና አማኞች የታሉ? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።